በወታደራዊ አቋም ሁኔታ አብይ አህመድን በልጠው አንበርክከናል። ያላንበር 18 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጸድቀናል። ምክር የሰላም ሰራዊቱ ነው የሚቀረው አዲስ አበባ ምናምን ያለው እንግዲህ በመካነ ሰላም የተደረገው የመስጊድ ላይ ጥቃት የመጀመሪያው የተፈጸመው የወሎ ህዝቦችን የማጥቃት ስትራቴጂ አንዱ ፕላን ነው። በቃ አገሪቱ ሰላም አይደለችም ነው የከንቲባ አዳነች አቤቤ አዲሱ እቅድ የህወሓት አስደንጋጭ ትዕዛዝና የሰሞኑ የፋኖ ነገር እነዚህ ጉዳዮች በዛሬው ልዩ ዘገባችን ላይ ትኩረት የተሰጣቸው ናቸው። ላለፉት ዓመታት ብዙ ሲያወዛግብ የነበረው የኮሪደር ልማት ጉዳይ ዘንድሮ እንደማይኖር ከንቲባዋ ተናግረዋል። በዘንድሮ ዓመት 2018 በአዲስ አበባ ከተማ የኮሪደር ስራ ተብሎ እንደ አዲስ የሚጀምር ስራ እንደማይኖር፣ የዘንድሮ ትኩረት ቤቶችን መገንባትና የውሃ አቅርቦትን ማሻሻል እንደሆነ ከንቲባ አዳነች አቤቤ ተናግረዋል። ከንቲባ አዳነች እንዳሉት የአዲስ አበባ ምክር ቤት በሰጡት ማብራሪያ ላይ እስካሁን በኮሪደር ስራ የተገኙ ውጤቶች ከከተማው ስፋት አንጻር ገና እንደሆነም ገልጸዋል። ስራዎቹ የተሰሩት ታቅዶባቸው የበጀት ዝግጅት ተደርጎ ቤቶች ተዘጋጅተው የበጀት ቅደም ተከተል ተስተካክሎ መሆኑንም አንስተዋል። ስራው ሰፊ ዝግጅት የሚፈልግ እንደሆነም አመልክተዋል። በዚህም በዘንድሮ ዓመት 2018 በከተማው የኮሪደር ስራ ተብሎ እንደ አዲስ የሚጀምር ነገር እንደማይኖር አሳውቀዋል። የ2018ቱ ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጽድቀናል ምክር ቤቱን እያሉት ከንቲባ አዳነች ዘንድሮ ዋናውና ትልቁ ትኩረታችን የመኖሪያ ቤት ግንባታ ይሆናል ብለዋል። ይህም ቢሆን ግን ስታንዳርዳቸውን መጠበቅ ያለባቸው የከተማው መንገዶች እንደሚሰሩ እንደሚታደሱም አመልክተዋል። እነዚህ መንገዶች የትራፊክ ፍሰቱን የሚያስተካክሉ ቅድሚያ የሚሰጣቸው ህዝብ የጠየቃቸው መንገዶች እንደሆኑም ተናግረዋል። የመንገዶቹ ስራ ሲሰራም የኮሪደር ልማት ስታንዳርድን እንደሚከተሉም ገልጸዋል። የተሽከርካሪ መንገዶች ስራና እድሳት፣ የተሽከርካሪ መንገዶች ማስፋት ስራ፣ የእግረኛ መንገዶች ስራ፣ የሳይክል መንገዶች ስራ እንደሚኖርም ጠቁመዋል። ሁሉንም ባንዴ መጀመር አንችልም። አሁን ላይ አጥንተን የጨረስነው ከኡራኤል ቦሌ ብራስ ቪአይፒ የሚገናኘው ነው። እሱ የተሰራ ነው። በፍጥነት ካልሰራ ነው ቢዝነስ ላይ ተጽዕኖ ያሳድራል። በአካባቢው ላይ ትራፊክ ፍሰቱ ላይ ጫና ያሳድራል። ለዛም የጀመርነውን በፍጥነት እየጨረስነው ነው ብለዋል። የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጸድቀናል። ምክር ቤቱ ዋናውና ትልቁ ትኩረት የመኖሪያ ቤቶች ግንባታ ላይ ነው። በመቶ ሺዎች ጀምረናል። በዚህ ዓመት ኮሪደር ብለን እንደ ኮሪደር እንደ አዲስ የምንጀምረው አይኖረንም። ቤቶች እንገነባለን። ከመንገድ ግንባታ ግን የታቀዱ ቦታዎች ስላሉ ቀድሞውም የታቀዱ እናንተም በጥያቄ ስታመላልሷቸው የነበሩ ቦታዎች እና የተጀመሩ መንገዶች የተጀመሩ እዛም እዚህም ከኮንትራክተሮች ጋራ የቆዩ ከመሆናቸውና ከራይት ኦፍ ወይ ጋር ወይም ደግሞ ከልማት ተነሺዎች ጋር አስቀድሞ አንዳንድ ችግሮች ገጥሟቸው የነበሩ ቦታዎች በራስ ኃይል ገብተን መስራት እየተገደድን ነው። ይሄ እንደተጠበቀ ሆኖ ደግሞ የተወሰኑ መንገዶች ስታንዳርዳቸው መጠበቅ ያለባቸው የትራፊክ ፍሰቱን ለማስተካከል የሚችሉ ታቀደው ቅድሚያ ተሰጥቷቸው መሰራት ያለባቸው ህዝብ የጠየቃቸው መንገዶች አሉ። እነሱ መንገዶች ስንሰራ የኮሪደር ልማት ስታንዳርድ ነው የምንተገብረው። የኮሪደር ልማት ስታንዳርድ በአዳዲስ መንገዶቻችን ላይ የሳይክል መንገድ በሚያስፈልግበት ቦታ የሳይክል መንገድ፣ የእግረኛ መንገድ መስፋት፣ የተሽከርካሪ መንገዶች ስፋታቸውን ጠብቀው ለዛሬው ችግር ማስተንፈሻ ብቻ ሳይሆን ከዘላቂ ልማታችን አንፃር ግብአትን የሚያመጡ ሆነው እንዲገነቡ እናደርጋለን። ሁሉም ባንዴ ግን መጀመር አንችልም። አሁን አጥንተን የጨረስነው ከኡራኤል ወደ ቦሌ ብራስ ወደ ቦሌ ቪአይፒ ኮኔክት የሚያደርገው ነው። እሱ እየተሰራ ነው ያለው። በፍጥነት ካልሰራን ደግሞ እንደምታውቁት ቢዝነስ ላይ ተጽዕኖ ያሳድራል። በአካባቢው ላይ የተወሰነ የትራፊክ ፍሰቱን ጫና እንዲፈጥር ያደርገዋልና በጣም በፍጥነት የጀመርነውን እየጨረስን ነው አዳዲስ የምንጀምረው። ምክንያቱም የቆዩ ከመሆናቸው የተነሳ ደጋጋሚ የዋጋ ማሻሻያ ይቀርባል። እኛ ደግሞ ከምንሰራው አንፃር አዋጭ አለመሆኑን አጥንተናል። ለማቋረጥ ስንሄድ ወደ ኢንተርናሽናል ክሌም እየሄዱ ናቸው። ቀድሞ እንግዲህ በጣም ኳሊቲ እና ጥራት ያለው መንገድ የሚገነቡት በብዛት የውጪ ናቸው ተብሎ ይገመታል መሰለኝ። ቀድሞ የተጀመሩ መንገዶች በአብዛኛዎቹ የውጪ ድርጅቶች ናቸው። በዓለም አቀፍ ደረጃ አንዳንዶቹ ክስ አቅርበውብን ነበር። ከነሱ ጋራ በተቻለ መጠን ክርክሩ ብዙ የሚያዋጣ ነው ስላላገኘ ነው በድርድር ወደ ስምምነት መተን ውል እንዲቋረጥ አድርገን በራሳችን ኃይል
የአዲስ አበባ መንገዶች ባለስልጣን እንዲገነባ የማድረግ ስራ ይሰራ ነው። እነሱን ስንገነባ የኮሪደር ስታንዳርድን አስጠብቀን አሚኒቲዎች እንዲሟሉለት አድርገን የምንሰራው ነው የሚሆነው። ከእልህ ከፉክክርና ከኔ ይበልጥ መደመጥ ያለበት የለም የሚል ፖለቲካ ውስጥ መውጣት ያቃተው አካል ሆኗል ህወሓት። ትላንት የመቀሌ ጎዳናዎች ላይ ተሰልፈው ባስ ሲልም መንገድ ዘግተው ጥያቄ ያለን የሚሰማ ሰው እንፈልጋለን ሲሉ የነበሩ ወታደሮች ላይ ህወሓት ዛሬ የእስር ማዘዣ አውጥቶባቸዋል። ከ100 በላይ ታጣቂዎችና አመራሮችም እንዲታሰሩ ትዕዛዝ ተላልፏል። የህወሓት ከፍተኛ የፖለቲካና ወታደራዊ አመራሮች ሌሊቱን ባልታወቀ ግለሰብ ቤት ምናልባት የክልሉ ሰላምና ጸጥታ ኃላፊ ፍስሐ በየነ ቤት ሊሆን እንደሚችል ይጠረጠራል ባደረጉት አስቸኳይ ስብሰባ በትናንቱ የመቀሌና በቀዳሚው ያዴጉደም ተቃውሞን ያስተባበሩ ያሏቸውን የታጣቂ ቡድኑ አመራሮችና አባላት እንዲታሰሩ አስቸኳይ መመሪያ ማስተላለፋቸው ታውቋል። አመራሮቹ በተለይ ከአርሚ 22 እና ከአርሚ 44 በድምሩ ከ100 በላይ የሚሆኑ በጉዳዩ እጃቸው አለባቸው ያሏቸው የታጣቂ አመራሮችና አባላት በአስቸኳይ በቁጥጥር ስር እንዲውሉ ትዕዛዝ ያስተላለፈው ቢሆንም አፈጻጸሙን በተመለከተ ተጨማሪ ተቃውሞ እንዳይፈጠር በሚል ከፍተኛ ስጋት እንዳደረባቸውም ታውቋል። በቁጥጥር ስር እንዲውሉ ስም ዝርዝራቸው ከተያዙ አካላት መካከል በሁለቱ አርሚዎች ውስጥ ተቃውሞን አነሳስተዋል በሚል የተጠረጠሩ የኮርና የክፍለ ጦር አመራሮች ጭምር እንደሚገኙበትም ከስፍራው የሚወጡ ዘገባዎች ያስረዳሉ። እነዚህን ወታደሮችና አመራሮች ለማሰር ትዕዛዝ እንዳወጣ እየተነገረለት ያለውን ህወሓትን አንፈልግም ብለው ሐራ መሬት በሚሉት ነፃ ቀጠና ላይ የተሰማሩ የቀድሞ የህወሓት ታጣቂዎች በበኩላቸው አሁን ያሉበትን ሁኔታ የሚያሳይ ተንቀሳቃሽ ምስል በመልቀቅ አለን እያሉ ነው። አሁን ሰፋ ያለ ጊዜ ሰጠነውን ሰሞነኛውን የፋኖ ጉዳይ ወደሚዳስሰው ዘገባችን እንለፍ። አሎ ደፈጣው ተካላችሁ ደፈጣው እየለማስገደ የሰራችሁ ስራ ደፈጣ እየለማስገደ የሰራችሁ ስራ ተካላችሁ። የት ነው ያለው? አሁን የት ነው አንተ ያለው? ውጭ ላይ የሰራችሁ ስራ ቴንኪው። ይሄን የሚያክል ጥይት እና ይሄን የሚያክል ነገር ስላደረጋችሁልኝ ቴንኪው። አሁን በኋላ ግን እናንተ ጠላቶች ናችሁ። የት ነው ያለው አንተ? አሁን ዝም በል። አሁን በኋላ አንተና እኔ ጆሪው ነው እንትነኝ እንስላለክ። ኧረ ተው ተረጋጋ። ዝም በል ወሬ በጣም ሙጫ ላይ ያረጋችሁ ነገር ተሳክቶላችሁ አበልጅ በመቻ ይሁን ቆስያለሁ። ቴንኪው። እንኳን ደስ አላችሁ። እንኳን ደስ አላችሁ። አንድ ቁርበት አንድ ፑሽክ ካሁን በኋላ ሁለተኛ እኔ አድናለሁ። እመነኝ። ቆስያለሁ። እመነኝ። ገደሉን ፈልገኝ። ገደሉን ፈልገህ አንተ ፑሽክ። እንዲህ በወረዱ የስድብ ቃላት ሲናቆሩ ከዚያ አልፍ ሲልም ሲዛዛቱ ጭምር የምንሰማቸው ትናንት አንተ ትብስ ይባባሉ የነበሩ ዋርካ እያሉ በሚያቀላምጡት መሪያቸው ስር ያደሩ የጋራ ጠላታቸውን ለማንበርከክ አብሮ የተሰለፉ ታጣቂዎች ናቸው። ነገር ግን ትናንት እንዲሆነው ማሳለፋቸው ለዛሬ የሚበጅ ዋስትና አልሰጣቸው ኑሮ በሰማችሁት መልክ መሰዳደብና መዛዛትን ሙያ ብለው ይዘውታል። ከዚህ ነገር ጀርባ ዋርካው ምሬ ወዳጁ አለበት ወይንስ የለበትም የሚለውን ጥያቄ መልሱን ለጊዜ ትተን ተዋጊዎቹን እንዲህ ያናቆራቸውን ምክንያት እንፈትሽ። ከሰሞኑ ወሎ ምድር ላይ የሚንጣጣ የጥይት ማዕት፣ የሚንበለበል እሳት፣ የሚያጓራ መትረየስ ለጉድ ነበረ። አንድ ጊዜ ወልዲያ፣ ሌላ ጊዜ ጋሸና እየተባለም ማህበራዊ ሚዲያው ሁሉ በሰበር ዜና ተጥለቅልቆም ተመልክተናል። ከዚህ ሁሉ የወሎ ምድር ድራማ በኋላ ግን እየሰማን ያለናቸው ጉዶች አጃይብ የሚያስብሉ ናቸው። ይህ ቀደም ሲል የሰማነው ትንግርትም የዚሁ ጉድ አካል ነው። ማሸነፋቸውን ለማወጅ ምሽግ መስበራቸውን ለማብሰር የተጣደፉት ሰዎች የእርስ በርስ ሽኩቻዎቻቸውን በዚያው ልክ ለመደበቅ ግን አልቻሉም።
መንግስት በሚዘውረው ያሻውን ሁሉ በሚያደምጥበት መስመር በኩል እንዲህ ሲጠዛጠዙ መገኘታቸው አገኘን ያሉት ድል ላይ ቀዝቃዛ ውሃ የቸለሰ ጉድ ሆኖባቸዋል። አንዱ ክፍለ ጦር ሌላኛው ላይ ድብቅ አጀንዳ ተሸክሞ ከጀርባ የሚወጋ ባንዳም ሆኖ ሲያስቸግር ጊዜ የሰማነውን አይነት በአደባባይ የተደረገ ዘለፋ ሰማን። ከዚህ በኋላ ትግሌ ከናንተ ጋር ነው ሲባልም አደመጠን። እንኳን ደስ አላችሁ የተባሉት ሸምቆ ተኳሾች ተሳክቶላቸው ቢሆን ኖሮ አንዱን ጓዳቸውን ጥለው ለመገላገል ነበር ያቀዱት። ያጋጣሚ ነገር እድል ያተረፈችው ተዋጊ ግን የተሰረበትን ነገር አወቀና እንተያያለን ብሎ ለመዛትም በቃ። ይህ የወሎ ምድሩ ሰበር ዜና ያልሸፈነው አንዱ ጉድ ነው። ሌላኛውስ መቼም ጉድ ሳይሰማ መስከረም አይጠባ እየተባለ ሲተረት ብዙ ጊዜ አድምጠናል። አሁን ተረቱም ወቅቱም እኩል የገጠሙበት ጊዜ ላይ ደረስንና መስከረም ወር ላይ በተፈጠረ ክስተት እጃችን በአፋችን የሚያስጭን አዲስ ጉድ ሰምተን አረፍን። ባለፈው ሰሞን የሰውን ጆሮ እንደ ቀንበር ከሁለት አቅጣጫ ጠምደው የነበሩ ሁለት ወሬዎች አሉ። አንዱ የግዕዝ ቋንቋ ሲሆን ሌላኛው ደግሞ የመካነ ሰላሙ መስጊድ ነገር ነው። እነዚህ ጉዳዮች ፖለቲካውም ሃይማኖቱም ቀመስናቸውና ከሌሎች ወሬዎች በባሰ መልኩ የሰሚን ጆሮ ለመቆንጠጥ ችለው ነበር። እንደ በድሉ አቅጀራ ያሉ ምሁራን እንደ መምህር ዘበን ያሉ የሃይማኖት አባት ሳይቀሩ ሐሳብ ያንሸራሸሩበት የግዕዝ ቋንቋ ጉዳይ የወሎ ዲሞክራሲያዊ ፓርቲንን የሚሉ ሰዎች የፋኖ ሴራ አድርገው ታረፉ። መስጊድ ውስጥ የተገደሉትም ሰዎች የፓርቲያችን ሰዎች ናቸው፣ ለዚህም ምክንያቱ ወሎን ክልል እንዳናደርጋት ነው ሲሉ የድል አጥቢያ ፖለቲካቸውን ሰሩ። እንግዲህ በመካነ ሰላም የተደረገው የመስጊድ ላይ ጥቃት የመጀመሪያው የተፈጸመው የወሎ ህዝቦችን የማጥቃት ስትራቴጂ አንዱ ፕላን ነው። ከዚህ ውስጥ የተገደለው አንዱ የፓርቲው የመካነ ሰላም የህዝብ ግንኙነት ባለሙያችን ነው ወይም ደግሞ አመራራችን ነው። ይሁንና ከተገደለባቸው ሁኔታዎች መካከል ማንሳት የምንፈልገው ማንሳት ያለብን መሰረቱ ምንድነው፣ አላማው ምንድነው፣ ፍላጎቱ ምንድነው የሚለው ላይ ነው። ፍላጎቱ የመጀመሪያው የወሎ ህዝቦች ዲሞክራሲያዊ ፓርቲ ከአስተባባሪ ኮሚቴው ጋር በጋራ በመሆን የክልልነት ጥያቄ ከጠየቀበት ጊዜ ጀምሮ የወሎን ማህበረሰብ የማዳከምና ሀሳቡን የማስቀየር አላማ ነበረው። ይህን ተከትሎ በርካታ ጉዳዮች ሲፈጸሙ ቆይተዋል። በዚህ መካከል የግዕዝ ቋንቋ ማስተማር እጅግ በጣም ወሳኝ ነው ብለው በማሰብ ህዝቡን ያደናግራልና ህዝቡን ይከፋፍላል ብለው አስበው የግዕዝ ቋንቋ ትምህርት እንዲሰራጭ መሰረት አደረጉ። ነገር ግን እሱ አልተሳካም። ማለት ህዝባችን ብልህ አስተዋይ በመሆኑ በመነጋገር የሚያምር መሆኑ በተለያዩ ተቋማቶች ጫና መፍጠር እሱን ላይ ትኩረት አድርጎ በሄደበት ሂደት በማግስቱ ጽንፈኛው ፋኖ ሌባና ዘራፊው የሀገር ጠላት የሆነው ህወሓት ከሻዕቢያ ጋር በጋራ በማበር እንደገና በወሎ ግንባር በመክፈት የወሎን ህዝብ እጅግ በጣም በሚያሳቅቅ መንገድ ሲገሉ ሲያሰቃዩ ቀረሙ። ይሄን ተከትሎ በዚህም ህዝባችን በጣም ብልና አስተዋይ በመሆኑ ከመንግስት ጋር ቆሞ ይሄን ጉዳይ ለመቀልበስ ባደረገው ጥረት ማግስት ሌላ የሃይማኖት ግጭት ሊፈጠር የሚችል ጉዳይ አጀንዳ አድርገው ይዘው መጡ ማለት ነው። የሃይማኖት ጉዳይ አድርገው ከመጡበት መካከል አንዱ በመስጊድ ሰው ገሎ መከላከያ ገደለ በሚል ሐሳብ ማሰራጨት ነበር። አልተቻለም። ይሄ ከግዕዙም ከመስጊዱም ጉዳይ ጀርባ የተዘረጋው የፋኖ እጅ ነው የሚለው ክስ የአማራ ክልልን መንግስት ምን ያህል ያስማማው እንደሆን ለመገመት ያዳግታል። ማንም ሳይጠይቃቸው ለልጆቻችን ይበጃል ብለው ግዕዝን ለማስተማር የወሰኑት የክልል ምክር ቤት አባላት አጀንዳቸው የፋኖ እንጂ የናንተ አይደለም ሲባሉ ምን ይሰማቸው ይሆን? መለስ ብለው ደግሞ መስጊድ ውስጥ የተገደሉብን የፓርቲያችን ሰዎች ናቸው ማለታቸውስ ምን ይጠቁመናል? በነገራችን ላይ ፋኖች መካነ ሰላም በሚገኘው መስጊድ ውስጥ እርምጃ መውሰዳቸውን አልካዱም። የተኮስነው ግን ተደብቆ በተኮሰብን የብልጽግና ሰው ላይ እንጂ የመስጊዱ ሰዎች ላይ አይደለም ነው የሚሉት። እንግዲህ በመካነ ሰላም የተደረገው የመስጊድ ላይ ጥቃት የመጀመሪያው የተፈጸመው የወሎ ህዝቦችን የማጥቃት ስትራቴጂ አንዱ ፕላን ነው።
ከዚህ ውስጥ የተገደለው አንዱ የፓርቲው የመካነ ሰላም የህዝብ ግንኙነት ባለሙያችን ነው ወይም ደግሞ አመራራችን ነው። ይሁንና ከተገደለባቸው ሁኔታዎች መካከል ማንሳት የምንፈልገው ማንሳት ያለብን መሰረቱ ምንድነው? ዓላማው ምንድነው? ፍላጎቱ ምንድነው የሚለው ላይ ነው። ፍላጎቱ የመጀመሪያው የወሎ ህዝቦች ዲሞክራሲያዊ ፓርቲ ከአስተባባሪ ኮሚቴው ጋር በጋራ በመሆን የክልልነት ጥያቄ ከጠየቀበት ጊዜ ጀምሮ የወሎን ማህበረሰብ የማዳከምና ሐሳቡን የማስቀየር ዓላማ ነበረው። ይህን ተከትሎ በርካታ ጉዳዮች ሲፈጸሙ ቆይተዋል። በዚህ መካከል የግዕዝ ቋንቋ ማስተማር እጅግ በጣም ወሳኝ ነው ብለው በማሰብ ህዝቡን ያደናግራልና ህዝቡን ይከፋፍላል ብለው አስበው የግዕዝ ቋንቋ ትምህርት እንዲሰራጭ መሰረት አደረጉ። ነገር ግን እሱ አልተሳካም። ማለት ህዝባችን ብልህ አስተዋይ በመሆኑ በመነጋገር የሚያምር መሆኑ በተለያዩ ተቋማቶች ተጫና መፍጠር እሱን ላይ ትኩረት አድርጎ በሄደበት ሂደት በማግስቱ ጽንፈኛው ፋኖ ሌባና ዘራፊው የሀገር ጠላት የሆነው ህዋት ከሻቢያ ጋር በጋራ በማበር እንደገና በወሎ ግንባር በመክፈት የወሎን ህዝብ እጅግ በጣም በሚያሳቅቅ መንገድ ሲገሉ ሲያሰቃዩ ቀረሙ። ይሄን ተከትሎ በዚህም ህዝባችን በጣም ብልና አስተዋይ በመሆኑ ከመንግስት ጋር ቆሞ ይሄን ጉዳይ ለመቀልበስ ባደረገው ጥረት ማግስት ሌላ የሃይማኖት ግጭት ሊፈጠር የሚችል ጉዳይ አጀንዳ አድርገው ይዘው መጡ ማለት ነው። የሃይማኖት ጉዳይ አድርገው ከመጡበት መካከል አንዱ በመስጊድ ሰው ገሎ መከላከያ ገደለ በሚል ሐሳብ ማሰራጨት ነበር። አልተቻለም። እንዲህ አይነቱ ሁኔታ በተፈጠረ ቁጥር ኢትዮጵያ አለቀላት የሚሉ ለማንጸሪያነትም ሊቢያንና ሶሪያን የሚጠሩ ሰዎች አሁንም የቀድሞ ግብራቸውን አልተውም። ዛሬም እንደ ትላንቱ ኢትዮጵያ ልትፈራርስ አንድ ሐሙስ ቀርቷታል እያሉ 3 እና 4 መንግስታት ሊከፋፍሏት አሰፍስፈዋል እያሉ ለወሬያቸው ማጣፈጫም ከብልጽግና መንደር ሾልኮ የወጣ ሰነድ እጃችን ገብቷል እያሉ ዛሬም እንደ ትላንቱ አሉ። የሰላም ሰራዊቱ ነው የሚቀረው አዲስ አበባ ምናምን ያለው ምንድነው? በቃ አገሪቱ ሰላም አይደለችም ነው። አሁን እኔ ይሄን በመያዛቸው አይደለም እየነገርኩሻለሁ። ልክ ጋሸናን ያዙ ወረኢሉን ያዙ ምናምን በሚለው አይደለም ነው። ኢትዮጵያ እንዴት እንመልከታት ነው ማለት በቃ ያገሪቱ ልክ አደገኛ ደረጃ ላይ ደርሷል። ልክ ሊቢያ ኢንተሪም ገቨርንመንቱ ምናምን እየተባለ 3-4 ቦታ መንግስታት እንዳሉት ኢትዮጵያ ወደዛ እንትን እያደረገች ነው። አብይም ይሄ እዚህ አካባቢ ያለውን ከዚህ ወደዚህ ያለውን ይዞ ሊቆም ምናምን ነው የሚመስለው አጠቃላይ ሁኔታው። አጠቃላይ ያለው ሁኔታ ይሄ በሆነበት ሁኔታ ላይ የተሻለ ተው ይሄ ነገር ሀገሪቱን ያጠፋታል፣ ወደ እልቂት ይሄድን ነው፣ ይቺን ሀገር የሚያድናት እኛንም የሚያተርፈን ምን አይነት አማራጭ እንጠቀም ነው የሚል አማካሪ የለም። ይባስ ብሎ አይተሽ ከሆነ ትናንትና ብልጽግና አስቸኳይ ስብሰባ ተቀምጦ ሰነድ ላከ። ያ ሰነድ ይፋ ወጥቷል። ሰነዱ ይፋ ወጣ ስመለከተው በጣም ነው የደነገጥኩት። ምን ይላል ሰነዱ ላይ? 5ቱ ከለባት ይላል። 5ቱ ከለባት ሀገራችንን ሊያተራምሱ ስለሆነ በጋራ እነሳ ይላል። 5ቱ ከለባት ያላቸው አንደኛ ይላል ፈርዖናውያን ይላል፣ ግብጽን ማለት ነው። ሁለተኛ ሻቢያ ይላል፣ ኤርትራ መንግስት ነው። ሶስተኛ ህወሓት ይላል፣ አራተኛ ፋኖ